አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል በፋኖ ኃይሎች ቀጠናዎች ላይ የሪፐብሊካን ጋርድና የኮማንዶ አባላትን በማሰማራት ጭምር የሚደረጉ ዘመቻዎች እንደቀጠሉ ናቸው። ጀነራሉ የጸጥታ አመራሮች ቤተሰቦች እየታገቱብን ነው ሲሉ ክስ አቅርበዋል። በዝርዝር የምንመለከተው ጉዳይ ይሆናል። አቶ ጌታቸው ረዳ አብይ አህመድ በእናታቸው ሰባተኛ ንጉስ ትሆናለህ ትንበያ ዙሪያ ምላሽ ሰጥቷል። ኢሳያስና አብይ አህመድ ሁለቱ ሀገራት ወደ ጦርነት እንዳይገቡ መንገድ ይፈልጋሉ እመኑ ሲሉም ተደምጧል። ኮሎኔል ደመቀ ዘውዱ ጋር ስላላቸው ግንኙነትም አብራርተዋል። ታደምጡታላችሁ። በኦሮሚያ ክልል ታግተው የነበሩ የመንግስት አመራር መገደላቸው ታወቀም። እነ መረራ ጉዲና ደግሞ አመራራቸው በወታደራዊ ካምፕ ውስጥ እንደታሰሩባቸው አሳውቋል። ተጨማሪውን አዘጋጅተናል። በትግራይ ህገወጥ ምርጫን ለማካሄድ እንቅስቃሴ አለ ሲል ህወሓት ገለጸም። በሌላ በኩል ድርጅቱ ተፈናቃዮችን ለመመለስ ቅድመ ሁኔታዎች ያላቸውን አስቀምጧል። ሊቀመንበሩ ሰሞነኛውን ስብሰባ ረግጠው ወጥተዋል በሚለው ጉዳይ ላይ ምላሽ ሰጥቷል። እንመለከተዋለን። መንግስታዊ ሌብነቱ እንደቀጠለ ነው። ፖለቲከኛው ጀዋር መሐመድ ደግሞ የአብይ አህመድ ሹማምንት የዘረፉት 5.6 ቢሊዮን ሳይሆን 22 ቢሊዮን ብር ነው ብለዋል። ዛሬም የ100 ቢሊዮን ብር ስወራ ተከናውኗል የሚል መረጃ ተሰራጭቷል። ሌላኛው መረጃችን ነው። የግብጽ የሊባኖስ እና የዮርዳኖስ የሙስሊም ወንድማማች ድርጅቶች በውጭና ዓለም አቀፍ አሸባሪነት መፈረጅ ይቻል እንደሆነ ትዕዛዝ መተላለፉን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በአማራ ክልል በፋኖ ኃይሎች ቀጠናዎች ላይ ሪፐብሊካን ጋርድና የኮማንዶ አባላትን በማሰማራት ጭምር የሚደረጉ ዘመቻዎች እንደቀጠሉ ናቸው። ጀነራሉ የጸጥታ አመራሮች ቤተሰቦች እየታገቱብን ነው ሲሉ ክስ አቅርበዋል። በክልሉ የሚደረጉት ሰሞነኛዎቹ ጠንካራ ውጊያዎች በአመዛኙ የመንግስት ጥምር ኃይል የሚባለው አካል ወደ ፋኖ ኃይሎች ጠንካራ ይዞታዎች በመጓዝ የሚከፍተው ውጊያና በፋኖ በኩል የሚፈጸመው የአጻፋ ጥቃት ጋር በተገናኘ የሚከናወን ነው። ጎንደር፣ ላሊበላና ደብረ ብርሃን አቅራቢያ የተደረጉ ውጊያዎች ደግሞ የትናንትና የዛሬ አብነቶች ናቸው። በሰሜን ሸዋ ዞን ስምሪት የተሰጠው የሪፐብሊካን ጋርድ ኮማንዶ ኃይልም ከክልሉ የጸጥታ ኃይሎች ጋር በመጣመር ከዞኑ መቀመጫም ደብረ ብርሃን ጥቂት ኪሎ ሜትሮች ርቀት ላይ የሚገኙ አካባቢዎች ላይ ዘመቻ ማካሄዱ ታውቋል። ቀይትና ግዶ በረት ተብሎ በሚጠሩ አካባቢዎች ለበርካታ ሰዓታት ዛሬ የተደረገው ውጊያም ከጠዋት ጀምሮ የተከናወነ ስለመሆኑ መረጃዎች ያመለክታሉ። በተለይ መሃል አምባ ተብሎ በሚጠራ ልዩ ስፍራ የተደረገው የተኩስ ልውውጥ ከፍ ያለ ጉዳትን ያስከተለ እንደነበርም ተገልጿል። ሌላኛው ትናንት በሰሜን ወሎ ዞን ላሊበላ ቅርብ ርቀት ባሉ የተለያዩ ቦታዎች ላይ በተመሳሳይ ከሹምሻ ወደ ፋኖ ኃይሎች መገኛ ስፍራዎች የተደረገ የመንግስት ኃይሎች ዘመቻን ተከትሎ የተከናወነ ውጊያ ሆኗል። በዚህ ቀጠና ባለፈው አንድ ሳምንት ላልተቋረጠ ጊዜ ተኩስ ልውውጦችና ጥቃቶች እንዳሉ ናቸው። ሌላኛው ዛሬ ጥቃት የተፈጸመበት አካባቢ ደግሞ ከወልዲያ ቅርብ ርቀት መርጦ ተብሎ የሚጠራው ቦታ ነው። ይህ ጥቃት በፋኖ ኃይሎች የደረሰ ሲሆን ያጋጠመው ሰብአዊ ጉዳት ግን በውል አልታወቀም። በዚሁ በወሎ ቀጠና ዛሬ ጠንከር ያለ ውጊያ የተስተናገደበት አካባቢ የአምባሰል ጊሼ ቀጠና ነው። በተለይም ደግሞ ጅብ ጎዶ ተብሎ በሚጠራ አካባቢም ወደ ስፍራው ባቀኑ የመንግስት ወታደሮችና የፋኖ ኃይሎች መካከል ውጊያ መካሄዱ ሲታወቅ ከጎንደር ከተማ እምብዛም በማይርቁት እንደ ምንዝሮ ጠዳ ባሉ አካባቢዎችም የመንግስት ወታደሮች ያደረጉት ዘመቻን ተከትሎ የተኩስ ልውውጥ እንደነበር ተሰምቷል። እነዚህ የክልሉ ውጊያዎችን ይመሩ ዘንድ በርካታ እዞች ከና አዛዦቻቸው መላካቸው ይታወቃል። ከነዚህ መካከል ደግሞ የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማ ተጠቃሽ ይሆናሉ። እኒህ ጀነራል በአማራ ክልልም ይሁን በሌሎች የሀገሪቱ አካባቢዎች የሚደረጉትን የእርስ በርስ ጦርነቶችን ከቋጩ በኋላ የኢትዮጵያን እሳት ጎረቤታችን ላይ እንለኩሰዋለን ያሉት ከቀናት በፊት ነበር። የታሪካዊ ጠላቶቻችን የውጭ ባዕዳኖች ተላላኪ የሆኑትን ባንዳዎች በመደምሰስ የውጭ ጠላት ባዕዳንን እጅ በመቁረጥ ፍላጎታቸውን ማምከል ወደኛ የተነጣጠረው የባዕዳኖችንም ቀስት ወደነሱ ማዞር መቻል አለበት።
በባንዳዎች አማካኝነት ኢትዮጵያን ለማቃጠል የለኮሱትን እሳት ነበልባል ወደ እነሱ ማዞር መቻል አለብን። ይህንን ለማድረግ ደግሞ እዚህ ጋር ያለውን ግዳጅ በአጭር ጊዜ መጨረስ መቻል ይኖርብናል። አሁን ደግሞ በተለይም በጎጃም ቀጠና እያካሄዱት በሚገኘው ጦርነት አመራሮችና ቤተሰቦቻቸው እየታገቱ ነው የሚል ክስ አቅርበዋል። የአካባቢውን የጸጥታ አካላትና የመንግስት ሰራተኞችን ቤተሰቦችን ማገት፣ እንግልት፣ ዛቻና ማስፈራሪያ ማድረስ እንደተስተዋለም ያነሳሉ። የኒህ ጄኔራል ሰራዊት የፋኖ አመራሩ ዘመነ ካሴ ቤተሰቦችን የቀንድ ከብቶችን ጨምሮ መውሰዱ ከወራት በፊት መገለጹ ግን የሚታወስ ነው። የሆነ ሆኖ ሌትናንት ጄኔራል መሐመድ ተሰማ ይህንን ጦርነት በአጭር ጊዜ ማጠናቀቅ አለብን ሲሉ ተደምጧል። አገዛዙ ወደ ክልሉ የላከው ሰራዊት እስከ መጪው ታህሳስ ወር ማገባደጃም የክልሉን ተልእኮን ለክልሉ የጸጥታ ኃይሎች ማስረከብ የሚል ዓላማ ያላቸው ዘመቻዎችን ነው እያደረገ የሚገኘው። አቶ ጌታቸው ረዳ አብይ አህመድ በእናታቸው ሰባተኛ ንጉስ ትሆናለህ ትንበያ ዙሪያ ምላሽ ሰጥቷል። ኢሳያስና አብይ አህመድ ሁለቱ ሀገራት ወደ ጦርነት እንዳይገቡ መንገድ ይፈልጋሉ እመኑ ሲሉም ተደምጧል። ኮሎኔል ደመቀ ዘውዱ ጋር ስላላቸው ግንኙነትም አብራርተዋል። ከቀናት በፊት በከፊል ተሰራጭቶ መነጋገሪያ ሆኖ የሰነበተው የአብይ አህመድ አማካሪ ጌታቸው ረዳ የአልጀዚራው ቃለ ምልልስ ሙሉ ይዘት በርካታ ጉዳዮች የተነሱበት ነው። አቶ ጌታቸው ረዳ ባለፉት 5 ዓመታት አድጌያለሁ ባሉበት በዚህ ቃለ ምልልስ አብይ አህመድን የዘር ማጥፋት ወንጀል ውስጥ መሳተፍና መምራታቸውን ያላመኑትን ያክል ይህንን ተናገሬ ምንም ቢመጣ አይቆጨኝም ያሉባቸው አንዳንድ ጉዳዮችንም ግን አንስተዋል። ባለፉት 7 ዓመታት ጠቅላይ ሚኒስትር አብይ አህመድ የመሪነት ብቃታቸውን አረጋግጠው እንደሆነ ለቀረበላቸው ጥያቄ ገና አላረጋገጡም በሚል የሰጡት ምላሽም ከነዚህ ውስጥ አንዱ ነው። He said his mother told him he would once be a king. Do you believe Abiy was chosen by God to rule Ethiopia? I don't. You don't? I don't. Have you told him that? ራሳቸው አቶ ጌታቸው ረዳ ጭምር ከዓመታት በፊት አብይ አህመድን ለመግለጽ ይጠቀሙበት የነበረውና ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ የተናገሩት እናቴ ንጉስ ትሆናለህ አለች ንግግርን በተመለከተ የተጠየቁት ጌታቸው አብይ ከፈጣሪ የተላከ መሪ ሊሆን አይችልም፣ ቀድሞም ጓደኛዬ ነበር፣ እንዲህ ያለውን ነገር ግን ነግሮኛ ያውቅም ሲሉ ተሰምቷል። እመነኝ እያሉ ስለ አብይ ለአልጀዚራው ጋዜጠኛም ታዳሚው ያምናቸው ዘንድ ደጋግመው እየገለጹ የሚናገሩት አቶ ጌታቸው ብዙዎች ቋፍ ላይ የሚሉትና በርካታ መከራከሪያዎችን የሚያነሱለት የኢትዮ ኤርትራ ጦርነትን አብይ አህመድና ኢሳያስ አይከፍቱትም ሲሉም ተሰምቷል። ሁለቱ ሰዎች የሆነ መንገድ ፈልገው መፍትሄ ይሰጡታል። ለምሳሌ እንኳን በቅርቡ ድንበር አካባቢ ቡሬ ላይ ሲሄድ በኢትዮጵያም በኤርትራም በኩል የአስፋልት መንገድ እየተሰራ ነው፣ ወደ ጦርነት የሚሄዱ ከሆነ ስለምን መሰረተ ልማት ይገነባሉ የሚል መከራከሪያም አቅርበዋል። ነገር ግን አብይ አህመድ ወደ ሌላ ጦርነት የሚገቡ ከሆነ የኖቤል ሽልማታቸውን መነጠቅ አለባቸው ወይ ተብለው ሲጠየቁም አዎ የሚል ምላሽ ሰጥቷል። If war does break out with Eritrea, should Abiy give his Nobel Peace Prize back? Well, he could. Okay. I'm not sure. የስምረቱ ሰው ከህወሓት ጋር ተጣልተህ አባረውሃል፣ ግን ከነርሱ ጋር ስትለያይ ወዲያው እኮ ሌላኛውን ወገን መቀላቀል አይጠበቅብህም ነበር፣ ሁለታችሁንም በቃችሁ ማለት ትችል ነበር የሚል ሀሳብ ተነስቶላቸው ከፌደራሉ መንግስት ጎን የምሰራው ለማምለጥ ሳይሆን ለትግራይ ህዝብ ጥቅም ነው የሚል ምላሽም አቅርቧል። በቅርቡ 231 የሚሆኑ በትግራይ የሚገኙ የቀድሞ አለቃና ጓዶቻቸውን በህገወጥ የሰዎች ዝውውር፣ እገታ፣ የጦር መሳሪያና ወርቅ ዝውውር ወዘተ የሚከስ ሪፖርት ማውጣታቸው ይታወቃል። ግን ለማጋለጥ እስኪለያዩ ከጠበቁ እርሶም በዚህ ወንጀል ውስጥ አብረው ነበሩ ማለት አይደለምን ተብለው ሲጠየቁ ደግሞ በህወሓት ውስጥ ውስጣዊ አንድነታችንን ማጽናትና መጠበቅ ውስጣዊ ችግሮቻችንን ከማጋለጥ የተሻለ ጥቅም አለው ብለን እናምን ስለነበር ነው ያቆየሁት ብለዋል። አቶ ጌታቸው ከፌደራል መንግስት ጋር እየሰሩ 3 ዓመት ሆኖታል። የፕሪቶሪያው ስምምነት ግን መሰረታዊ ነጥቦች እስካሁን አልተፈጸሙም። እንዳውም በዚህ የጦር ወንጀል እንዲጠየቁ የሚጠበቁ አሁንም በስልጣን ላይ ናቸው። ዓለም አቀፍ ተቋማት የዘር ማጽዳት ላይ ተሳትፏል ያሏቸው እነ ኮሎኔል ደመቀ ዘውዱ ጋር እርስዎ በቅርቡ ተገናኝተዋል። እናም የትግራይ ህዝብ እንዲህ ካሉ ሰዎች ጋር ሲሰሩ ሲያይ እንዴት ያምኖታል? ከ1 ዓመት በፊት የተፈናቀሉ ሰዎችን ወደ አፈናቃዮቻቸው እንዲመለሱ ማድረግ የማይታሰብ እንደሆነ ይናገሩ ነበር። አሁን ግን አብረው ተቀምጠው ሲነጋገሩ ታይቷል የሚል ጥያቄም ተከትሏል።
አቶ ጌታቸው ደግሞ ይህንን ቀውስ የመፍታት ፍላጎት ካለም በየትኛው ምርከን በስልጣን ላይ ካሉ ሰዎች ጋር መስራት አለብህ። የፌደራል መንግስቱ አሁንም በምዕራብ ትግራይ ያለውን አስተዳደር ማፍረስ አለበት ብዬ አምናለሁ። ደመቀ ዘውዱ ያንን አካባቢ ማስተዳደር አይችልም፣ ነገር ግን ተፈናቃዮችን ለማስመለስ የሚጠቅም ከሆነ በሚል ተነጋገር ያለው ሲሉ መልሰዋል። I haven't changed my position. ደመቀ ዘውዱ should not be in the business of administering that area. በበርካታ የትግራይ ተወላጆች ዘንድ እንደ ከሃዲ ይታያሉ። የትግራይ ወጣቶችን በ10 ሺዎች ወጥተው እንዲዋጉ ቀስቅሰዋል። ከዛ ሁሉ ጥፋት በኋላ ግን የዚህ ጥፋት ባለቤት የሆነው ሰው አብይ ጋር መስራቶ ክህደት መፈጸም አይደለም ወይ በሚል ለተነሳላቸው ጥያቄም የትግራይ ወጣቶች በወቅቱ ወቅተው ራሳቸውን እንዲከላከሉ መቀስቀስ የልክ ነው፣ እነሱም ያንኑ ማድረጋቸው ልክ ነው፣ ግን ያ ሁሉ የተበላሸው በእኛ የአመራር ክፍተት ነው ያሉ ሲሆን በርካታ ጉዳዮች ላይም እኔ የሚከፈለኝ አብይ አህመድ አማካሪ እንጂ የህግ አውጭ አይደለሁም እያሉ መልስ ሰጥቷል። አቶ ጌታቸው ረዳም በትግራይ ህገወጥ ምርጫን ለማካሄድ እንቅስቃሴ ያለ ሲል ህወሓት ገለጸም። በሌላ በኩል ድርጅቱ ተፈናቃዮችን ለመመለስ ቅድመ ሁኔታዎች ያላቸውን አስቀምጧል። ሊቀመንበሩ ሰሞነኛውን ስብሰባ ረግተው ወጥተዋል በሚለው ጉዳይ ላይ ምላሽ ሰጥቷል። ድርጅቱ ከቀናት በፊት በ14ኛው ጠቅላላ ጉባኤው ያሳለፋቸውን ውሳኔዎችን ለመገምገም ያለመ ያለውን የማዕከላዊ ኮሚቴ ስብሰባውን ማካሄዱን በመግለጫው አሳውቆ እንደነበር ይታወሳል። ይህንን ተከትሎ ባቀረበው ተጨማሪ ማብራሪያ ውስጥ ደግሞም ቃል አቀባዩ በዚህ ዓመት ህገወጥ ምርጫ በትግራይ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት የታሰበ እንደሆነ ተናግሯል። ያለ ህወሓት ተሳትፎ ትግራይ ውስጥ ምርጫ ሊካሄድ እንደማይችልና ህጋዊ ሰውነቱ የመመለስ ጉዳይ ድርድር ውስጥ እንደማይገባም አክሏል። ድርጅቱ ተፈናቃዮች ወደ ቀያቸው ከመመለሳቸው በፊት የአማራ ክልል ታጣቂዎች ከምዕራብ ትግራይ መውጣት፣ ጊዜያዊ አስተዳደር መዋቅሮችን ማፍረስና አዲስ ሰፋሪዎችን ማስወጣት ቅድመ ሁኔታዎች ናቸው ሲሉም አስቀምጠዋል። ህወሓት በፌዴራል መንግስቱ መሪነት በተናጥል የሚካሄድና ጊዜያዊ አስተዳደሩና የትግራይ ጸጥታ ኃይሎች ቁጥጥር የማያደርጉበትን ተፈናቃዮችን የመመለስ ሂደት እንደሚቃወምም ነው ያሳወቀው። ከሰሞኑ በተደረገው የማዕከላዊ ኮሚቴው ስብሰባም ከብልጽግናው የሚዲያ ሰራዊት በኩል አንድ ጉዳይ በሰፊው ሲሰራጭ ተስተውሎ ነበር። ሊቀመንበሩ ደብረጽዮን ገብረ ሚካኤል ስብሰባውን ረግተው ወጥተዋል የሚል ሆኖም ግን የህወሓት ቃል አቀባይ ጉዳዩን ሐሰት ሲል አስተባብሏል። በማዕከላዊ ኮሚቴው ስብሰባው ላይ የመወያ አጀንዳ የሆነው በ14ኛው ጉባኤ ላይ የተላለፉ ውሳኔዎችን አፈጻጸም እንደሆነ ቃል አቀባዩ ጠቅሰው በቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የሚመራውን ቡድን የሀገር ክህደት ፈጽሟል ሲሉም በድጋሜ ክሳቸውን አቅርበዋል። ቃል አቀባዩ አሁን ላይ በዚህ ቡድን የደረሰውን ጉዳት ለመጠገን እየሰራን ነው የሚለው ህወሓት የህዝባችንን አንድነት ለማወክ በጎጠኝነትና በኋላ ቀርነት ጥረት ቢደረግም ስለ አንድነት ውይይት ተደርጓልም ብለዋል። በኦሮሚያ ክልል ታግተው የነበሩት የመንግስት አመራር መገደላቸው ታወቀም። እነ መራራ ጉዲና ደግሞ አመራራቸው በወታደራዊ ካምፕ ውስጥ እንደታሰሩባቸው አሳውቋል። የአቶ ሽመልስ አብዲሱ አስተዳደር ክልሉን የሞት ቀጠና አድርጎት ቢቀጥልም አሳውን ለማጥፋት ባህሩን ማድረቅ የሚል ጸረ ህዝብ አቋም ያላቸው ሹማምንቱ ግን ይህንን እየካዱ ኦሮሚያ ሰላም ነው እያሉ ቀጥሏል። እገታና ግድያ፣ ውጊያና ጥቃት ግን የዚህ ክልል መገለጫዎች ከሆኑ አመታት ነጎዱ። ወለጋን ማውደምና የወለጋ ህዝብን መጨፍጨፍን በኩራት የሚናገሩ ከትግራይ በላይ እኮ ነው የገደልናቸው የሚሉ መሪዎችም ነው ያሉት። ብልጽግና ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው እንዳይጋነን ማለት። ይህ የክልሉ ቀውስ የጥቃቶች ሰለባ ያደረጋቸው ደግሞ ተፋላሚዎችንና ሰላማዊ ዜጎችን ብቻ አይደለም የራሱን የመንግስት አመራሮችን ጭምር እንጂም። ባለፉት ተከታታይ ወራትም ከአዲስ አበባ በጥቂት ኪሎ ሜትሮች ርቀት ማለትም በ100 ኪሎ ሜትር ራዲየስ ዙሪያም በርካታ የብልጽግና አመራሮች እየተገደሉ ከአዲስ አበባም ከአዳማም የተሰጠ ማብራሪያ ግን የለም። እነሆ አሁንም የክልሉ ከፍተኛ አቃቢ ህግ መገደላቸው ታውቋል። የኦሮሚያ ጠቅላይ ፍርድ ቤት ከፍተኛ አቃቢ ህግ የሆኑት ነገሰ ከበደ ታግተው ከተወሰዱ በኋላ ነው ትናንት ተገድለዋል። ለዛውም በአሰቃቂ ሁኔታ የተባለው በክልሉ ምስራቅ ወለጋ ዞን በጅማ አርጆ ወረዳም ከጅማ ወደ ነቀምት ሄደ ስራ በመጓዝ ላይ የነበሩ የኦሮሚያ ክልል አቃቢያን ህግ ላይ በተፈጸመ ጥቃትም አንድ አቃቢ ህግ መገደላቸው፣ ሶስቱ ደግሞ ታግተው እስካሁን ያሉበት አለመታወቁ ታውቋል። የክልሉ አቃቢያን ህግ ማህበር ፕሬዚደንት እንደሚሉት እነዚህ ግለሰቦች ለመንግስት ስራም ትናንት ከጅማ ከተማ ወደ ነቀምት በመጓዝ ላይ ሳሉ በምስራቅ ወለጋ ዞን በጅማ አርጆ ወረዳ ሀራ በተባለ
በተባለች ቀበሌ ላይ ሲደርሱ ነው በታጣቂ ኃይሎች በቁጥጥር ስር የዋሉት። ይህ ድርጊት 9 ሰዓት አካባቢም የተፈጸመ ስለመሆኑ የገለጹት ፕሬዚዳንቱ ታጣቂዎቹ አቃቢያነ ህጎችን ቁጥጥር ስር ከዋሏቸው በኋላም አቃቤ ህግ ነገሰ ከበደን በጥይት በመግደል የቀሩትን 3 አቃቢያነ ህግን አግተው ወስደዋል ሲሉም ተናግሯል። አቃቤ ህግ ነገሰ ከበደ መገደላቸው ተረጋግጧል። አስከሬናቸውም ለቀብር ወደ ሱሉልታ ከተማ ተወስዷል። የቀሩት ሰዎች በምን ሁኔታ ላይ እንዳሉ የትም እንዳሉ አይታወቅም በማለትም አክለዋል። ይህ በእንዲህ እንዳለ በክልሉ የሚፈጸመው እስርና ፈና አሁንም እንደቀጠለ ነው። የነመረራ ጉዲናው ኦፌኮ አመራሩ በወታደራዊ ካምፕ ውስጥ መታገታቸውን አሳውቋል። በምስራቅ ሐረርጌ ዞን የኮምቦልቻ ወረዳ የጽህፈት ቤት ኃላፊውናም በዞኑ የኮሚቴ አባሉ አሊ አብደላም ከጥቅምት 23 ጀምሮ በህገወጥ መንገድ ታስረው ከፍተኛ እንግልት እየደረሰባቸው እንደሆነም ገልጿል። አሊ በወረዳው ወታደራዊ ካምፕ ውስጥ ታስረው እንደሚገኙናም ቤተሰቦቻቸው ማግኘት እንዳልቻሉ ማክሏል። ፕሮፌሰር መረራ የሰላማዊ የፖለቲካ ትግል ምህዳሩ ተዘግቶ አሁን ወደ ጫካ ገብቷል ሲሉ ከቀናት በፊት መግለጻቸውም የሚታወስ ነው። መንግስታዊ ሌብነቱ እንደቀጠለ ነው። ፖለቲከኛው ጀዋር መሐመድ ደግሞ የአብይ አህመድ ሹማምንት የዘረፉት 22 ቢሊዮን ብር ነው ብለዋል። ኢትዮጵያውያን አርሶ አደሮች የተዘረፉትን ማዳበሪያ በተመለከተ ባለፉት ተከታታይ ወራት መዘገባችን የሚታወስ ነው። መንግስታዊ ሌብነት የለም የሚሉ መሪዎች ያሏት ኢትዮጵያም አሁን መንግስታዊ ሙስናዎችን እያስተዋወቀች ግን ቀጥላለች። ትናንት ከ5.6 ቢሊዮን ብር በላይ ኪሳራ አስከተሉብን የተባሉ ሹማምንትን በተመለከተም ብልጽግና መረጃ አውጥቶ ነበርም። ከሳምንት በፊት ደግሞ ከ100 ሚሊዮን ብር በላይ እርዳታ ዘረፉ ያላቸውን ሹም ከነ ቤተሰቦቻቸው አቅርበውም ነበርም። ይህ ቀጥሎ 100 ቢሊዮን ብር በላይ ገንዘብ መሰወሩ ተደረሰበት የሚል መረጃ ዛሬ ተሰራጭቷል። ይህ የገንዘብ መጠን የህዳሴው ግድብ ሲጀመር እስኪጠናቀቅ ይወጣበታል ከተባለው ገንዘብ በላይ መሆኑን ልብ ይሏል። ይህንን ህዝብ አንድ ብር አንሰርቆም የሚሉት ብልጽግናዎቹ ከውጭም ከውስጥም አካላት ጋር በሚፈጥሩት ትስስር ሀገሩን ማራቆታቸውን ግን ቀጥሏል። የዛሬው ዜናም ለመንግስት ገቢ መሆን የነበረበት ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር ውለዋል ይላል። የተወሰኑ ግለሰቦችን በዚህ መልኩ ከማሰር በስተቀር በዚህ ሂደት ላይ የሚሳተፉ የብልጽግናው ከፍተኛ ባለስልጣናትን ተጠያቂ የማያደርገው አገዛዙ ከሰሞኑ ለማዳበሪያ ዝርፊያው ግዢው እንዲፈጸም ያዘዙት ራሳቸው ጠቅላይ ሚኒስትሩን ሳይሆን ስራ አስፈጻሚና የስራ ሂደት ባለሙያዎችን ወደ ፍርድ ቤት መውሰዱን አሳውቆ ነበር። ከዚህ ጋር በተያያዘ አስተያየታቸውን ያቀረቡት ፖለቲከኛው ጀዋር መሐመድ ሀገሪቷ የከሰረችው 22 ቢሊዮን ብር በላይ እንጂም ክሱ ላይ እንደቀረበው 5.6 ቢሊዮን ብር ብቻ አይደለም። ለምን ለማሳነስስ ተፈለገ? ከተበላሸው ማዳበሪያ ውስጥ የተወሰነውን ወደ ሀገር ለማስገባት ወስነው እንዳይሆን ሲሉ ጠይቋል። ይህንን በተመለከተ ኢትዮ ፎረም በተደጋጋሚ በ35 ተሽከርካሪዎች ተጭኖ የተበላሸው ማዳበሪያ ደብረ ብርሃን መድረሱን መዘገቡ ይታወቃል። ፖለቲከኛው ይቀጥሉና የተከሰሱት ግለሰቦች የስርቆቱ አስፈጻሚዎች እንጂ ዋና አቀነባባሪዎችና የሙስናው ገንዘብ ከፍ ያለ ድርሻን የወሰዱትን አልተነኩም። የተወሰኑት ለጊዜው ከጉዳዩ ጋር ተያያዥነት ካላቸው ኃላፊነት ዞር ቢደረጉም የሚኒስተርነት ስልጣናቸውን እንደጨበጡ ናቸው። እንዲያውም በማጭበርበሩ እቅድ ውስጥ ከጀርባ የነበሩ 2 ሰዎች አሁን በይፋ ወደ ዘርፍ አመራርነት ተመድበዋል ሲሉ አንስተዋል። ጠቅላይ ሚኒስትሩ የሚቀርቧቸውን እነ ዓለምፀሐይ ጳውሎስ፣ አዲሱ አረጋና ብርሃኑ ጸጋይን በዘርፉ ሹም ያለው የተወሰኑ ግብርና ስራዎችና የማሪታይም ተቋማት አመራሮችን ደግሞ አስር ያለው ማስባላቸው ይታወቃል። የግብጽ የሊባኖስ እና የዮርዳኖስ የሙስሊም ወንድማማች ድርጅቶችን በውጭና ዓለም አቀፍ አሸባሪነት መፈረጅ ይቻል እንደሆነ ትዕዛዝ መተላለፉን ዶናልድ ትራምፕ ገልጿል። በ3 ሀገራት የተወሰኑ ክፍሎች በውጭና ዓለም አቀፍ አሸባሪ ድርጅቶች መፈረጅ ያስፈልግ እንደሆነም በ45 ቀናት ውስጥ የውሳኔ ሀሳብ እንዲቀርብላቸው የውጭ ጉዳይ መስሪያ ቤቱና ግምጃ ቤቱን ማዘዛቸውን ነው የሚያሳወቁት። የፕሬዝደንት ዶናልድ ትራምፕ ዋና ዓላማ የ3ቱ ሀገራት የሙስሊም ወንድማማቾች ቡድኖች አቅምና እንቅስቃሴን ለማዳከም የገንዘብ ምንጭ እንዳይኖራ ለማድረግና ቡድኖቹ የአሜሪካ ዜጎችናም በአሜሪካ ብሔራዊ ጥቅሞች ላይ ሊደቅኗቸው የሚችሏቸውን ስጋቶችን ለማምከን ያለመ ስለመሆኑ ተገልጿል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሊባኖስ ሙስሊም ወንድማማቾች ወታደራዊ ክንፍ የሊባኖስ አሸባሪ ቡድኖች በእስራኤል ላይ ጥቃት እንዲፈጽም ድጋፍ ማድረጉንም ይገልጻሉ። የግብጽ ሙስሊም ወንድማማቾች አንድ ከፍተኛ አመራር ደግሞ የፍልስጤሙ ሐማስ እስራኤል ላይ ጥቃት በፈጸመበት ዕለት በመካከለኛው ምስራቅ በሚገኙ የአሜሪካ አጋሮች ላይ ጥቃቶች እንዲፈጸሙ ጥሪ ማድረጋቸውን ከሷል። ምስራቅ አፍሪካዊቷ ኬንያ የሙስሊም ወንድማማቾች ድርጅትን በቅርቡ በአሸባሪነት መፈረጇም ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።